ለሁሉም ጊዜ አለው፣ ለሁሉም መንገድ አለው፣ ለሁሉም ዘመን አለው። ከፀሐይ በታች ለሆነ ነገር ሁሉ ጊዜ አለው፣ የመከናወኛ ራሱን የቻለ ጊዜ አለ። ነገር ግን አንተ ይህ ሁሉ ነገር እስኪሆን ድረስ በልብህ መንገድ ዓይንህ ያየውን ነገር ተከትለህ በዛም ተደስተህ መስራት አለብህ። ይህን ስታደርግ ካንተ ውስጥ ያለ ማንነት ይወጣል፣ ካንተ ውስጥ ያለ ኃያልነት ይወጣል፣ ካንተ ውስጥ ያለ ካንተ መንገድ ውስጥ ያለ ልብ ምን ይላል ይታያል ማለት። ይህን ስታደርግ አንተ ከሌሎች የተሻለ ነገር ማከናወን ትችላለህ ማለት። ስለዚህ ይህንን ነገር በማወቅ ምን ማድረግ አለብን? ተራራዎች ሲመጡ፣ ትልቅ ችግሮች ሲመጡ፣ ትልቅ የማይወጡ የሚመስሉ ነገሮች ሲወጡ እነዚያን ነገሮች መውጣት መቻል፣ እነዚያን ነገሮች ማለፍ መቻል አለብን ማለት። ብዙ ሰዎች ግን ከገደሉ ይቀራሉ። ተራራው የማይወጣ እየመሰላቸው የመጣባቸው ችግር የተጫናቸው ያህል እየተሰማቸው ከገደሉ የሚቀሩ ሰዎች አሉ፣ ወይም ገደሉ እንደ መሸሸጊያ የሚቆጥሩ ሰዎች አሉ ማለት ነው። እነዚህ ሰዎች ህይወታቸውን ማሻሻል አይችሉም፣ መቼም ወደ ከፍታው መውጣት አይችሉም። ስለዚህ እኛ ግን ማድረግ ያለብን አሁን ይህን ቪዲዮ የምትሰሙ ሰዎች ማድረግና ማከናወን ያለባችሁ ነገር ምንድን ነው? ልባችሁ ወደ ልባችሁ መንገድ በመሄድ አእምሯችሁ ያየውን ነገር ዓይናችሁ ያየውን ነገር መከተልና በዛ ነገር ላይ መስራት፣ በዛ ነገር ላይ ማተኮር፣ በዛ ነገር ላይ መጽናት መቻል ትልቅነትን ሊያስመዘግብ የሚችል የለም። በማቋረጥ የሚመጣ ነገር የለም። በመተው የሚመጣ ታሪክ የለም። የተጻፈ ታሪክም የለም። ይሄ ነገር እንደዚህ ሆኖ ነበር እንደዚህ ሆኖ ቀረ የሚባል ታሪክ አይቻልም። ይህን ነገር በዚህ ጽናት፣ በዚህ ውድቀት፣ በዚህ መከራ፣ በዚህ ስቃይ አልፎ ይህን ደረሰ ወይም አልፋ ይህን ደረሰች እንጂ በማቋረጥ ምንም የተጻፈ ታሪክ የለም። ምንም የተጣለ አሻራ የለም። ስለዚህ ይህን በማየት እናንተ ምን ማድረግ አለባችሁ? እያንዳንዱ ነገር ወደምታሳኩበት ግብ ገብቶ የእናንተን ድሪም የእናንተን ህልም ወደ ኋላ ለማምጣት ወይም ወደ ኋላ ለመጎተት ቢያስብ እናንተ የራሳችሁን መፍትሄ መጠቀም አለባችሁ። የራሳችሁን አእምሮ መጠቀም አለባችሁ ማለት። ያቋረጡ ሰዎች ምን አሉ? ታሪካቸው አልተጻፈም። ያቋረጡ ሰዎች አላሸነፉም። ያቋረጡ ሰዎች ተረስተዋል። ያቋረጡ ሰዎች ሙተዋል። አይ ይህንን ማሰብ አለ። አንተስ ካሳካ ምን ታደርጋለህ? ብትሞት አንተ ብትሞት እንኳን ስራ በምድር ላይ እየመሰከረ ይኖራል። ስራ አንተን እያስነሳህ ይኖራል ማለት። ልክ የልጅ ልጆች እንደሚያስነሱ ሁሉ አንተ በስምህ እንደሚጠሩት ስራህም በስምህ እየተጠራ ምን ያደርጋል ማለት ነው? ስለ አንተ ማንነት እየገለጸ ይኖራል። ይህን ማሰብ አለ። ይህን በማሰብ አንተ መጽናት መቻል አለ። የተፈጥሮን ህግ መረዳት አለ። የሚሆነውን ነገር ዛሬ ማድረግ አለብን። ማይሆነውን ደግሞ ለተፈጥሮ መተው አለብን። አንተ ማድረግ ማችለውን ነገር አትልፋ። በተፈጥሮ የሚሆኑ ነገሮችን ለይና አትታገል። ተፈጥሮን በትግል ምን የምታመጣው ጉዳይ ስለሌለ ተፈጥሮን በትግል ልትለውጠው አትችልም። ለምሳሌ አንተ የ10 ዓመት ልጅ ሳለህ የ20 ዓመት ልጅ ቁመት ስጠኝ ብለህ ብትታገል አትችልም። ቀስ ብለህ ነው የምታድገው ማለት። በአእምሮም ዛሬ ትልቅ እውቀት መያዝ አለብኝ ብትል አትችልም። ዛሬ የጠቅላይ ሚኒስተር ወይም ታላላቅ ኢንዱስትሪ የመሰረቱ ሰዎችን እውቀት ይዤ ታላላቅ ኢንዱስትሪ ማቋቋም ብትል አትችልም። ጊዜ ያለው ለሁሉ ነገር ግን አንተ ምንድነው ለኢንዱስትሪ ከሆነ ዓላማ ያኔ የኢንዱስትሪ ነገር ዛሬ ምን ማድረግ አለብኝ ወይም ይህን ኢንዱስትሪ የፈበረኩ ሰዎች መጀመሪያ ከመፈበረካቸው በፊት ምን አይነት እርምጃ ነው ያደረጉ፣ ምን አይነት እንቅስቃሴ ነው ያደረጉ የሚለው ነገር መረዳት አለ። ያን ሂስትሪ ማጥናት አለ። ያን መንገድ መከተል አለብህ። ያን ጣሻ ተከትለ መሄድ አለብህ ማለት ነው። ሌላው ወደ ልብህ መመልከት አለብህ። በልብህ ጣሻ መሄድ አለብህ። ልብህ ምን ይልሃል? አዳምጠው። አእምሮ ምን ያስባል? አንተስ ምን ይታያል? ማንኛውም ነገር በአእምሮ እንጂ በዓይን አይታይም መጀመሪያ ላይ። ስለዚህ በአእምሮህ ስዕል እይ፣ በአእምሮህ ነገሮችን እይ፣ በአእምሮህ ህልምህን እይ፣ በአእምሮህ ወደፊት የምታከናውነውን ነገር እይ፣ ተመልከት። ከዛ በዓይንህ ታየዋለህ። በመጽናትና የተፈጥሮን ህግ በመጠቀም በዓይንህ ማየት ትችላለህ ማለት። ስለዚህ ማድረግ ያለብህን ነገር አሁን አለ። ማድረግ የሌለብህና ከተፈጥሮ ጋር ሊያላትምህና ሊያጋጭህ የሚችልን ነገር ግን ተጠንቅቀህ እወቅ። ይህ ነው ብዙ ሰዎችን እያሰቃያቸው ያለ ነገር። ከማድረግ ወደ ኋላ የሚያደርጋቸው፣ ከመስራት ወደ ኋላ የሚያደርጋቸው የመሰልቸት ባህሪ አለ። መጋጨት ከሌለባቸው ነገር ጋር ይጋጩና ከተፈጥሮ ህግ ጋር ይጋጩና ወደ ኋላ ባክ ይመለሳሉ። ወይም የሚሰሩትን ነገር ጥንቅቅ አድርገው ባለማወቅ የአጭር ጊዜና የመካከለኛ ጊዜ እንዲሁም የረጅም ጊዜ ግብ ባለመኖራቸው ምን ያደርጋሉ? ወደ ኋላ ስታክ ያደርጋሉ ማለት ነው። ዛሬ ማከናወን ያለባቸውን ነገር
ባለማከናወናቸው ወደ ኋላ ስታክ ያደርጋሉ ማለት ነው። ይሄ ነገር ብዙ ዘመን ፈጀብኝ፣ እድሜን ወሰደብኝ፣ ይህን ነገር አስቤ ነበር ግን ሰው ተቀባይነት የለውም፣ ዓለም ይህን አትወደውም በሚል መጥፎ እሳቤ መጥፎ ሴራ ወደ ኋላ ይመለሳል ማለት ነው። አንተ ዛሬ ያመንህበትን ነገር አልክ። ማንኛውም ስዕል የአእምሮ ስዕል የሚሳለው ዛሬ እዚህ ሆነህ የምትስለው ነገር ደርሰህ ከዛ ሆነ አለ። አሁን የተፈጠሩ አዲስ ነገሮች በሙሉ የተፈጠሩ መጀመሪያ የአእምሮ ስዕል ነበሩ ወይም በአእምሯቸው ታይተው በአይን ከመገለጻቸው በፊት ወይም በአምስቱ የስሜት ሕዋሳት ከመዳሰሳቸው ከመጨበጣቸው በፊት ምን አድርገዋል? በአእምሯቸው ስዕል አይተዋል፣ በአእምሯቸው አይን አይተዋል ማለት ነው። አንተም አንዴ በአእምሮ ያየኸውን ነገር በእጅህና በአምስቱ የስሜት ሕዋሳት እስከምጨብጠው ድረስ መጽናት አለ፣ መታገል አለ፣ ማየት አለ፣ ኢማጅን ማድረግ አለ። ይህን ስታረግ የእውነት ካንተ ላይ ያለውን ማንነት ማውጣት ትችላለህ። የእውነት የመጣህበትን ነገር ጨርሰህ ትሄዳለህ። የእውነት መልእክትህን መጨረስ ትችላለህ። ወደዚህ ምድር የመጣህበትን ተልእኮ ፈጽመህ መሄድ ትችላለህ ማለት ነው። ይህን ስታደርግ ለአንተ ብቻ አይደለም፣ ለብዙ ሰው መትረፍ ትችላለህ። የብዙ ሰው መንገድ ትከፍታለህ። ብዙ ሰዎች በአንተ መንገድ መሄድ ይችላሉ ማለት ነው። ምክንያቱም አንተ አሳክተህ ዝም አትልም። ለትውልድ ምን ላድርግ ትላለህ? ትልቅ እሳቤ ነው ያለ፣ ትልቅ አመለካከት፣ ትልቅ አእምሮ ነው ያለ። ለትውልድ ምን ጽፌ መሄድ አለብኝ? ምን ተናግሬ መሄድ አለብኝ? ምን አስቀምጬ መሄድ አለብኝ? ብዙ ሰዎችን ሊቀይር የሚችል ነገር አስቀምጠህ ትሄዳለህ ማለት ነው። ይህን ስለምታደርግ ያንተ መንገድ ለብዙዎች ይተርፋል። መጀመሪያ ግን ይህን ልታደርግ የምችለው ግን ምን ሲሆን? አንተ ከራስህና በራስህ መንገድ ስትሄድ። ዛሬ ብዙ ሰዎች በጣም ኑሮ ተወዶባቸው በስቃይ ላይ ያሉ ሰዎች አሉ። የሚሰሩት የሚጨፍጡት ጠፍቶ ከእጅ ወደ አፍ የሚያደርጉት ነገር በጣም የተቸገሩ ሰዎች አሉ። ይህን ማመን አለ። ነገር ግን እነዚህ ሰዎች ምንድን ናቸው? ዓለም የሰጠቻቸውን ነገር ለመፈጸም የሚሮሯጡ ሰዎች ናቸው። ዓለም ይሄ ያዋጣል ስትላቸው ጀመሩ። አይ ይሄ ደግሞ ያዋጣል ይሄኛው ነው ሲባል ዘመናቸውን ሁሉ በሙከራ ምንም ውጤት ሳያስመዘግቡ በሙከራ ጨርሰዋል ማለት ነው። አሁን እኔ ግን ይህን ቪዲዮ ይዤልህ ወደ አንተ የመጣሁበት ምክንያት ምንድን ነው? ይሄ ነገር እንዳያጋጥም እኔን ብዙ ነገሮች ስላጋጠሙ ይህን መንገድ ብዙ ሰዎች ቢያውቁት ሊማሩበት ይችላል በሚል እሳቤ ነው ወደዚህ የመጣው ማለት። ይሄም ምንድን ነው? አንተ አንዴ ቁጭ ብለህ አለም፣ ቁጭ ብለህ እይ፣ ቁጭ ብለህ ሳል በአእምሮ ይህን ነገር ለመከተል ብቻ ስራ። አይ ይሄ ነው ሊያዋጣ የሚችለው ነው። ምንም አማራጭ የለህም ሌላ ነው። እውነቱን ነው የምነግርህ። አንተ ታላቅ ሰው ያለምን ጣሪያ መስበር ከፈለግ ወደ አንተ ልብ ተከተል። ያንተን ልብ አእምሮህንና አይንህን ወደ ልብህ አዙረውና አስብ። ይህን ካላረግ ውጤት የለም። ይህን ካላረግ ኃያልነት የለም። ይህን ካላረግ ስኬት የለም። ይህን ካላረግ ምንም አሻራ ጥላት የለም እዚህ ምድር ላይ ማለት። ለብዙ ሰው መትረፋችን እንኳን ለብዙ ሰው ለአንተም መትረፋችን ማለት እያያቸው ነው። በዙሪያ ያሉ ሰዎች እያያቸው ነው። በስራ ቦታ ያሉ ሰዎች፣ በሰፈር ያሉ ሰዎችን እያያቸው እየተቸገሩ ያሉ ኑሮ ያሰቃያቸውን ሰዎች እያያቸው የነዛ ጣፈንታ እንዳይገጥም አንተ ግን ከራስህ ላይ ሆነ የራስህን መንገድ መከተል አለብህ። በራስህ መፈብረክ አለብህ። በራስህ እይታ ማየት አለብህ። በራስህ ኑሮን መመልከት አለብህ። ዓለም የተለየች አይደለችም። እንዳንተ እይታ ነው የምትለይ፣ እንዳንተ አእምሮ ነው የምትለይ። ያንተ ዓለምና የሌላው ሰው ዓለም ይለያል። ምክንያቱም እንዳመለካከታችሁ ነው ዓለም ይሰጣችሁ። አንተ ዓለም የምትመለከትበት መንገድ ጥሩ ከሆነ ጥሩ ትሆናለህ። ሌላው ደግሞ ዓለም የሚመለከትበት መንገድ መጥፎ ከሆነ መጥፎ ነው ማለት። ብዙ ሰዎች ሰበበኞች ናቸው። ከማድረግ ይልቅ በሰበብ መሄድ ይፈልጋል። ሰበብ ፈልገህ ከምትተው ይልቅ ሰበብ ፈልገህ ብታሳካ ይሻላል። ብዙ ሰዎች አይ ይህን ያላደረግኩ እኮ በቂ ኢኮኖሚ ስለሌለኝ ነው፣ ይህን ነገር ስላልተማሩ ነው፣ ማስተር ስለሌለኝ ነው፣ አይ ብዙ ነው፣ ፒኤችዲ ስለሌለኝ ነው፣ አይ ይህን እኮ ያላደረግኩ አባቴ እኮ ነው። እዚህ ሀገር ላይ ምን ይደረጋል? የሀገሪቱ ሁኔታ እኮ ነው። ይህ ሰበብ አይጠቅም። ይህ ሰበብ አይጠቅም። ሊጠቅም የሚችለው ግን ይህ ነገር ይህ ጦርነት እያለ ግን ይህን አሳክቻለሁ በቃ ልትይዝል የሚገባ ነገር ማለት ነው። አባቴ ግን እንደዚህ ነው፣ ግን እኔ እንደዚህ ሆኛለሁ። አባቴ ግራ መንገድ ነበር ብሄድ እኔ ቀኙን ተከትዬ ይሄው ውጤት አስመዝግቤያለሁ።
እናቴ ስትመክረኝ የነበረ ግራ ነበረ፣ እኔ ግን ቀኙ። ሰበብ ፈልገህ አሸንፍ። ስታሸንፍ ታሪክህ ባንተ ብቻ ሳይሆን በዓለም የተመዘገበ ይሆናል ማለት ነው። ሀያልነትህ ባንተ ብቻ ሳይሆን በጠቅላላው ሰው ላይ ተጽዕኖ ይፈጥራል። ስለዚህ ልታስቡ የሚገባ ነገር ምንድን ነው? ዛሬ ማከናወን ያለብህን፣ ዛሬ ማሰብ ያለብህን፣ ዛሬ ማለም ያለብህን ነገር እንዲሁም ዛሬ ማከናወን ያለብህን ነገር አከናውነህ ስትገኝ እንዳትዘናጋ። ምንም ጊዜ የለም። ልትሰራ የምችለው በዚህ ሰዓት ምንኛ ማንኛውም እድሜ ላይ ሆኖ ልታከናወንባት የምችላት ጊዜ ይቺ አሁን ይሰጥቻል። ገና ሕፃን አትበል። በሕፃንነቱ ስንት የሚሞት ሰዋል። ገና ወጣት ነው ያትበል። በወጣትነቱ ስንት የሚያለፍ ሰዋል። ዛሬ ግን ስታከናወን ነው ሀያልነት የሚመዘገብ። እውነቱን ልንገር፣ የምትጠየቅም ዛሬ ባረከው ነገር፣ ምን ሰራህ የምትባልም ዛሬ ባረከው ነገር። ስለዚህ ሕፃን ነኝ፣ ወጣት ነኝ፣ ሽማግሌ ነኝ ምንም ሳትል ሰበብ ሳታበዛ ማሸነፍን ብቻ ተከትለኝ። ካሸነፍ አሸነፍ፣ ካሸነፍ ወጣ ማለት እሺን አድርግ ነው የምልህ። አመሰግናለሁ። ከተመቻችሁ ፎሎ አድርጉ። ነገ ድጋሚ በሌላ ቪዲዮ እንገናኝ። ፎሎ አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። አመሰግናለሁ።